ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግ ምንን ውይ ዛሬ ባመት ባልባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካም ፎቃቃ ወያላ የማንቸስተር ዩናይትድን ዜና ሊያሰማኝ ከሆነ ያስፈታኝ በድጋሜ ልታሰር ግን አንድ ነገር ልንገርህ የእንግሊዝ ፕሪሚየር ሊግ ከ1992 በኋላ ፕሪሚየር ሊግ ተብሎ ከተሰየመ ወዲህ ብዙ ጊዜ የመክፈቻ ጨዋታ ያሸነፈው ክለብ አሁንም ማንቸስተር ዩናይትድ ነው። አርሰናል አይደለም፣ ቼልሲ አይደለም፣ ሲቲ አይደለም፣ ሊቨርፑል አይደለም። ማንቸስተር ዩናይትድ 22 ጊዜ ድል አድርጓል። ስለዚህ ባል ሲቲ ቢሸነፍም ማንቸስተር ዩናይትድ አቅም አለው፣ ይገዛል፣ ይሻሻላል። ገና ማች ዴይ 1 ነው። ቢሸነፍም ማንቸስተር ዩናይትድ ታቋለ ብራንድ ነው። እኔ እኮ ፕሪሚየር ሊጉ የሚጀምረው እኮ ቅዳሜ ነው ስትሉኝ አላመንኳችሁም ነበር። አሁን አይደለም ማናችሁ ተዝያለኝ እኮ ነው ትላንትና አርሰናል አሸነፈ ብዬ በሰራሁት ቪዲዮ ላይ ሁልሽ መጥተሽ ተንጣጫሽ ምናልሽ ፕሪሚየር ሊጉ የሚጀምረው እኮ ዛሬ አይደለም ቅዳሜ ነው። ታላቁ ማንቼ ይሄ ነው ማንቼ እኛ የምናውቀው ማንቼ ይሄ ነው። መጥቶ ተሰጥቶሻል። አንተ ከወራጅ ቀጠና በመጣት የምትለጠለጣለህ። አረ ለፕሪሚየር ሊግ እንኳን አስቡለት። ክብራችንን መጥሩና ተጫወቱ እንጂ ምን ነክቷችሁ ነው? ይሄ ነው ማንቼ ነው ራሱ አይገልጸውም። ኦኬ በጣም ሙር ላይ ነበሩ፣ ደስ የሚል ስሜት ላይ ነበሩ ምናምን እነሱ 9 ዓመት በኋላ አሸንፈውና ለአዲስ አዳጊዎች ናቸው በሜዳቸው ነው በጣም ደስ የሚል ሙር ላይ ነበሩ። የኛ ተጫዋቾች ደግሞ ፕሪሲዝን የሰሩ አይመስሉም ነበር። አሸንፈዋል፣ ለነሱ ኮንግራ። ወደ ጨዋታው ስንመለስ ግን ማንቼ በዚህ ከቀጠልን ዋንጫውን ልንበሉ አንችልም ማለት ነው። በዚህ ከቀጠልን ነው እንጂ ዋንጫው የኛ መሆኑ የተረጋገጠ ነገር ነው። ራሽፎርድን መጠቀም ካለብህ ግዴታ መጠቀም አለብህ እንጂ ዶርጉን በድጋሚ ሜዳ ውስጥ ማየት ያለብን አይመስለኝም። ዊንግ ላይ አሊያው እንደዛ ነው የተረዳሁት። በርግጥ ከዚህ በፊት ማንቸስተር ሲቲ አርሰናል ገና እንደመጣ ኮኛ ያለ ዶርጉን ተጠቅመ የሚገርም ቡድን የሚገርም ጨዋታ እንዲጫወት አድርገው የሚገርም ነገር አሳይቶናል። ነገር ግን የሚሆን አይመስለኝም። ኮኛ ራሽፎርድን መጠቀም ካለብህ ራሽፎርድን ተጠቀም እንጂ ዶርጉ ሊሆን አይችልም ማለት። ከዛ በመቀጠል ያለ ኮቢ ማይኖ ቡድናችን መንቀሳቀስ የሚችል አይመስለኝም። ኢቨን ቴሌማንስም ቢኖር ኢቨን አንድሬ ሳንቶስ ባሌባን ከኮቢ ማይኖ ነው ልናጣምረው የምንችለው እንጂ ያለ ኮቢ ማይኖ ምንም የተረጋጋ ቡድን የለውም ማለት ነው። በጣም እርግጥ ነው የሚያደርገን ከአንድም 2 3 4 5 ሚሊዮን ጊዜ ነው የተመለከትነው። ያለ ኮቢ ማይኖ የተረጋጋ ቡድን የለንም ማለት ነው። እሱ ከገባ በኋላ የሆነ ኳሱን በጣም በርግጥ እየመሩ ስለነበር እነሱ የሚበልጥ ኳስ ይለቁልናል። ግን ኳሳችን ቢያንስ ፓሳችን የተስተካከለ ሆነ ማለት ነው። ሊያረጋጋን የቻለው እሱ ነው። ከዛው ክሮስ ማድረግ ከሆነ የፈለግነው ልክ ነው። እኔ ፈርስት ሃፍ ብያለሁ በጣም ያሳብ ሌላ ነገር አይሞከርም። በቃ አንድ ብቻ ሐሳብ ነው ይዛችሁ የገባችሁ ክሮስ፣ ሁሉንም ኳስ ክሮስ በቃ እንዴ እነሱ በጣም ሴት ፒስ ላይ የሰሩ ናቸው፣ ክሮሶች ላይ የሰሩ ናቸው። አያዳምጡም። በቃ የሚገርም የሴት ፒስ ቲም ነው። ክሮስ ብቻ ቁመታቸው በጣም ቆንጆ ነው። ዶርጉንና ብራያን ቤሙና አድርገ ክሮስ ካላገባው ምናምን ትሞክራለህ እንዴ? ሼስኮ የለ መጀመሪያ ላይ ከዛ ሼስኮም ከገባ በኋላ ምን ያክል እነሱ በረኛችሁ ሱፐር ነው ይወጣ ንቅ ነው የሚያደርገው። ያ ተጫዋቾች ዝግጁ አይደላችሁም፣ ያልሰራችሁበትን ነው የምትሞክሩ ምናምን። ለማንኛውም ግን የማንቼስተር ደጋፊዎች ይኸው በቃ ተስፋ እየሰጧችሁ ነው። ይስተካከላል፣ ፊክስ እናደርገዋለን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ይሄው እኔ አጨበጭባለሁ። ሃል ሲቲ ይችላል። በቃ ችለው ነው የፈለጉትን ይዘው ወጥተዋል፣ አሸንፈዋል። ማርያምን ይችላል። እኔ አጨብጭባለሁ በኢየሱስ እኔ ገና ልንገራችሁ 1-0 ስንመራ ይሄ እንዴት ነው ይሄ ነገር ማለት 2-0 ስንመራ ጨዋታው ከባድ ሊሆንብን እንደሚችል ኢቭን ልንሸነፍ እንኳን እንደምንችል አውቄው ነበር። ምክንያቱም ከሎ ብሎክ ቲም ጋር ቡድናችን አይችልም ከሎ ብሎክ ቲም ጋር ጭራሽ 5 ተከላካይ እንዲ 5 አማካይና 4 አማካይና 5 ተከላካይ እንዲ ስጅር አርጉ ተከላክሎ የሚጫወት ቡድን ጋር ጭራሽ 2-0 እየተመራ ከባድ ነው። ማርያምን እኔ አንድ ነገር ልንገራችሁ። እኔ ካሪክ እኔ ሁለት ነገር እንዲያደርግልኝ ነው የምፈልገው። እኔ ከዚህ በኋላ የሚመጡትን ጨዋታዎች ማለት ነው በስነ ስርዓት ማየት እንድንችል በመጀመሪያ ደረጃ ይህን የመሃል ሜዳ ጥብረት ማየት አልፈልግም። ይህን የመሃል ሜዳ ጥብረትና ፓትሪክ ዶርጉ የሚባል ተጫዋችን ከዚህ በኋላ ሜዳ ላይ ማየት አልፈልግም። በቃ አይሰራም። ይሄ መሃል ሜዳ ክፍል አይሰራም፣ አይሆንም፣ በእውነት አይሆንም።
ተሞከረ ሁለት ጨዋታ አይሆንም። በእውነት እኔ ድጋሜ ማየት አልፈልግም ይሄን የመሃል ሜዳ ጥምረትና ያ ዶርጉ የሚባሉት ተጫዋች ማለት ነው። ሌላው ደግሞ ኢኒዮስን በቻለው አቅም በቃ ተከላካይ መሃል ሜዳ መሃል ተከላካይ እንዲያስፈርሙለት ማድረግ ያለበት በቃ መለመን ያለበት ነገር በሙላ ይለምን። ተንበርክኮም ቢሆን ማድረግ ያለበትንም ነገር አድርጎ ቢሆን ያስፈርም። እነሱ እንደሆነ ረስተውታል መሃል ተከላካይ ማስፈርም። ፉልባክ እና አጥቂ ነው እያሉ ያሉት አሁን ደግሞ የባሌባን ከጨረሱ በኋላ መሃል ተከላካይ ያስፈልገናል። ባለፈው አያችሁ እኔ ስንት ስለላተ የነበረውን ነገር ዛሬ አያችሁት በደንብ። ማርቲኔዝ እና ዲላይት አይኖ ሲገቡ እኮ አክቲቭ ከሆኑ እኮ ይችላሉ፣ ጎበዞች ናቸው። ግን ሁሌ እነሱን አታገኟቸውም ግን ይችላሉ። ሃል ሲቲ በቃ ቤታኔ አጨብበት ማራይመን ይችላል። አዲስ ሲዝን ተመሳሳይ ዩናይትድ እኔ አንድ ቀን ዩናይትድ ይደፋናል እንዴ ማለት እንደሌለው እንኳን የመክፈቻ ጨዋታ ነው የመጀመሪያ ጨዋታ ነው ደስ ብሎን እንኳን አረ በመድኃኒዓለም ዩናይትድ አረ ይሜ አንዳችሁም በዚህ ውጤት የዩናይትድ ደጋፊ ላይ ስታላግጡና ሙድ ስትይዙ ማየት አልፈልግም። የዩናይትድ ጉዳይ ማለት እግር ኳሳዊ ጉዳይ እየመሰለኝ አይደለም። የምሬን ነው የምላችሁ። ምን አይነት መረገም፣ ምን አይነት እርግማን ነው! የዩናይትድ ታላቅነት፣ የዩናይትድ ካሪዝማ፣ የዩናይትድ ኃያልነት ደጋፊዎቹ አእምሮ ውስጥ ብቻ ነው ያለው። መሬት ላይ ያለው ዩናይትድ ሌላ ነው። ማምና በአርሰናል ተሸንፏል። 1-0 ሶስተኛ ይጨረሰ ታስታውሳላችሁ። በፈርጉሰን ታይም በኤቨርተን ተሸንፎ ፕሪሚየር ሊጉን በልቷል። ባይሌባ ከተመለሰ አዲስ ነገር ልናይ እንችላለን። አይኖች አያዩም ብርሃን የላቸው ልበል ወይስ ትክክል ነው ውጤቱ? 2-0 ወንድም ጥላ በመክፈቻ ጨዋታ። እንዲህ ቆይ ተጫዋቾቻችሁ ደሞዝ አይወስዱም እንዴ? አይከፈላቸውም? መቅኔ የላቸው፣ አይሯሯጡ፣ አይለፉ፣ አይሞክሩ፣ እምቤሙ ብቻ። እሱም መጨረሻ ላይ ሞተ። ምን ያርግ እንዲህ ፕሪሲዝን ላይ እንደዛ አስደምመን ምን ይባላል? አሁን ሲጀምር እንደዚህ መድከም። እኔ እንደሆነ አስረግጬ ነግሬያለሁ። በዚህ ሲዝን ቀልድ አላቅም። ወይ እኔ ጋ ወይ አንተ ጋ ነው ብዬ ድግሱ አልነገርኩም? ጋይስ እምናቃት ሻሼ ተመልሳለች ነው። በአግባቡ ነው የተመለሰችው ማለት ነው። ባህል ሲቲ ጥግብ እየተደረገች ነው። እኔ የማስበውን ማለት ነው ያ ሰውዬ ማለት ነው ለፀጉሩ ቦርሳ መግዛት አለበት እንጂ አይሆንም። ባህል ሲቲ አሁን ካምባክ እናደርጋለን የሚልም አይጠፋም እኮ ፈርጌታ የሚልም አይጠፋም እኮ። አፍን አትክፈት ማለት አረ ዩናይትድ አረ በቃ እንዴ ስንት 19ኛ ሆናችሁ እኮ አሁን ኮቨንትሪ እንትናን 3-0 ባናሸነፍላችሁ 20ኛ ነበር ምቶ። አንዳንዴ አመስግነኝ። ምን ሆነ ነው ምንም ነው ማትችሉት። ራሽፎርድን አስገብታችሁ ማን ራሽፎርድ ገና ሲያየው ቲማችሁን እንዴት እንዳስጠላው። አረ እኔ እኮ ላሊጋ በልቼ ነው የመጣሁት። በቃኛል። ምንም አትችሉም። ምንም ነው ማትችሉት። እግዚአብሔርን ማለት ነው። ብሩኖ ነው አሁን አይ ሰውዬ ነው አምና የፕሪሚየር ሊግ ያመቱ ምርጥ ተጫዋች ይበለው ይሄ ሰውዬ ነው። ቀሙት ቶሎ በሉና ሂዱና ቀሙት። በእናትህ እንዴት ነው ማትችሉ? እኔ ተናግሬያለሁ። ካሪክ ፋይንድ አውት ይደረጋላችሁ። ቀጣይ ዓመት ላይ ትክክለኛ ቲም ሆኖ ነው የሚመጣው። ከዛ ትንንሽ ቲሞች እንደ ትልቅ ቲሞች አክብረውት ዘግተው ነው የሚጫወቱት። ዛሬ ተዘጋበት። ምንም አታመጡም። ምንም ነው ማታመጡት። የምር ይቅል እንኳን ሼስኮ እንደውም ገብቶ ሲዘል ነበር ብዙ ጊዜ ገብቷችኋል። ምንም ነው ያልቻላችሁት። ራሽፎርድ ትንሽ ተንቀሳቀሰ እንደውም ሰከንዳ ማን አትችሉም። ልንገራችኋ ምንም ነው ማትችሉት። አንድ ኳስ ነው የሞከራችሁት፣ የሚያስፈራ ኳስ እምቦይ የሞከረው ኳስ አንድ ይሄ እዚህ ግባ የሚባል ኳስ ሳትሞክሩ ቀጥቅጠዋችሁ ከዛ አፉን ይከፍት ማን አይመጣውም። እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰረሻ። ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው አታካብዲ ወራጅ ቡድን እንዴት ነው ማላካብለው? ላንቺ እኮ የሚከብድ ቡድን ነው። ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል? ትዝ ይላል 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ። ስለማ ገና እሱን አላየኸው። ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ። ተረዳኝ አይደል? ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6-0 ነበር ማሸነፍሽ። ገባሽ አይደል? ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው? አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ? በእናትህ ገባር የጸባይ ዋንጫ አበላ የለህማ ጸባይ ገባር አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል። ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ ማለት የኔ ቡድን ያሸንፋል ያንቺ ቡድን ይለጠፋል። በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው። ምናቃት ማንቼ ኢዝ ባክ ገባር
አሁን ደግሞ ከነ ባሌባ ትለጠያለሽ። ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማለት ነው። ገባህ? 30 ሚሊዮን የሚገዛሽ ያጣሽው ተጫዋች is the best player። እሰይ አሁን ጥልቁ ከተሻለ ተሰምጫለሽ ገና። ሰዎች ማንቸስተር 2-0 ተሸንፏል። በሃል ሲቲ ትናንትና አርሰናል አሸነፈ ብላችሁ ብዙ አትበሩ። ከአዲስ የመጣ ቲም ነው ምናምን ሲሉ የነበሩ ሰዎች እንግዲህ አዲስ በመጣ ቲም ክለባቸው ተሸንፏል። ስለስንት 2-0 ብቻ። ይሄን ቪዲዮ ለማንቸስተር ደጋፊዎች በሙሉ ላከሏቸው። የማይክል ካሪኩ ማንቸስተር ዩናይትድ እንግዲህ ወደ ኤምኬኤም ስታዲየም አዲስ አዳጊ ሆል ሲቲ ጋር ተጉዞ ማለት ነው የአራዳ ልጆች እጅግ በጣም መራር የሚባል ሽንፈትን ቀምሶ ጀምሯል ማለት ነው ፕሪሚየር ሊጉን ማለት ነው። የአራዳ ልጆች በሚያስገርም ሁኔታ 2-0 በሆነ ውጤት እንግዲህ ማንቸስተር ዩናይትድ መሸነፍ ችሏል ማለት ነው በሆል ሲቲ ማለት ነው። እንግዲህ ቀጣይ ምን ይመጣል አብረን የምንመለከት ይሆናል ማለት ነው። ነገር ግን ምናልባት ይሄ የመጀመሪያ ጨዋታ ነው፣ ለበጎም ሊሆን ይችላል፣ አይታወቅም ምን እንደሚፈጠር ማለት ነው። የአራዳ ልጆች ብዙ መጀመሪያ ላይ ከሸፉ ነገሮች መጨረሻ ላይ አሪፍ ሊሆኑ ይችላል። የብዙ ሰው ግምትም ሆኖም የተመለከትነው ነገር ነው። ማንቸስተር ዩናይትድ ዛሬ በሆል ሲቲ እንግዲህ ተሸንፏል ማለት ነው። እስቲ እናንተን ሐሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። እንዲሁም ያያችሁትን ነገር ኮሜንት ላይ አስቀምጡልኝ ማለት ነው። የአራዳ ልጆች ይመቻችሁ። አሁን ቢስሚላህ ነው የሚባለው አውዝ ቢላህ። በዛ ዓመት ያደገውን አዲሱን አዳጊ ሃል ሲቲን አግኝተን ለጠለጠን፣ በሜዳው አስተናግዶ አሸነፈን። ምንም ማስተባበል አያስፈልግም። በአሳማኝ ሁኔታ የሚገባቸውን ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛ ነን አዳጊው ምን መስለው እኮ እንዴ ገብቶብን እንኳን እንደዛ እየተመራን ምንም ለማጥቃት አሰልጣኝ ያለው ቡድን አይመስልም፣ የሰፈር ቡድን ነው ይመስለው። በእርግጥ አድቫንቴጅም አለው ብዬ አስባለሁ። እንኳንም አሁን በመጀመሪያው ኢኒዮሶች ጫና ሊደርስባቸው ይችላል፣ ተጫዋቾች ምናምን ግዢ ሊፈጽሙ ይችላሉ። ገና ውድድሩ አሁን ነው የጀመረው፣ ግን ይህን አልጠበኩም ነበር። በእርግጥ ስለናፈቀኝ ሜዳ ላይ ስላየሁት ደስ ብሎኛል፣ ግን ሰበብ የለውም። በቃ ከበረከቱ ውጭ ሁሉም በቃ በተለይ ቆመው ኳስ ላይ ሙተናል። ደግሞ ሪአክት ያደርግንበት ሁኔታ ጎል እኔ አሁን ዶክተር ተቀይሮ ገብቶ ራሱን ያሳያል ምናምን ብዬ ጠብቄ ነበር። አሁን ስህተት ሰርታችኋል፣ በቃ እኔን አሳልፋችሁ መስጠት ስህተት ነው ምናምን ብሎ ራሱን እንደዛ ሊያደርግ ይችላል ብዬ አስቤ ነበር። ግን ምንም እነ ኩኛና እነ ኡስታዝ ላይ እንደውም ወኔ ያለ ከሱ ይልቅ የካሪንግተን ልጁ ነው። ምንም ህመም እንኳን አይሰማውም። እንጃ ካሪክ በጣም ብዙ ስራ ይጠብቀዋል፣ ግን መሸነፍ ጥሩ ነው ብዬ አስባለሁ። ለዝውውር ያፋጥነዋል። ተቃጥያለሁ፣ አልደብቃቸውም። ለሃል ሲቲ ግን የሚገባው ነጥብ ነው ብዬ አስባለሁ። ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ክለባችንን እንድንጠላው እያረጉን ነው። አረ ክለባችን በየጊዜው ማየት እንዲያስጠላን እያረጉን ነው ጋይስ። እግዚአብሔርን 37 ሳምንት ገና እንዴት ነው የሚገፋው? 37 ቀሪ ሳምንታትን እንዴት ነው ከነዚህ ጋር የምንገፋው? የፕሪሚየር ሊጉ ቆሻሻ የመሃል ሜዳ ክፍል ተመለከትን። በሁለት አዳዲስ የገዛናቸው ደንቆሮ ስብስቦች ማለት ነው። ዶርጎ አፈር ብላ ማዝራዊ ማንግባ እንዳለ ምን አይነት ቲም ነው? ካሪክ አታለልከን። በቃ ካሪክ ቀጥታን ያታለልከን። እግዚአብሔርን አታለህናል ቀጥታ ማለት ነው። በቃ እንዴት ነው 37 ሳምንት ገና የሚገፋው ከነዚህ ጋር? ፋረኛ ተቃጠልን። እግዚአብሔር ገና የዓመቱ መጀመሪያ የሊጉ መጀመሪያ በዛ ላይ ወርዶ ለመጣ ቲም ለሃል ሲቲ 2-0 መሸነፍ ያለምንም አንድ ጎል ማግባት አቅቷቸው አንድ ጎል ሃል ሲቲ ላይ። አረኛ ተቃጠልን። እግዚአብሔር መድኃኒዓለም ያቃጥላችሁ። በዚህ ቪዲዮ ብዙ የማንቸስተር ዩናይትድ ደጋፊዎች እንዳይደብራችሁ፣ ማንቸስተር ዩናይትድ በዚህ ውድድር ዓመት ለዋንጫ አይፎካከርም ጋይስ፣ አይፎካከርም። ምን አይታችሁ እንደሆነ ማንቸስተር ዩናይትድ ለዋንጫ ይፎካከራል ስትሉ እንደነበር አላቅም። ዝውውሮቹ ምንም ነገር አይናገሩም። ኦፍ ኮርስ ባሌባ ይመጣል እና ደግሞ አንድ ጨዋታ ነው፣ ግን ከሃል ሲቲ ጋር ነው ጨዋታው ጋይስ። ማንቸስተር ዩናይትድ ባለው ስብስብ ሃል ሲቲ ማሸነፍ ነበረበት፣ ግን ደግሞ አልቻለም። ለምን? ማንቸስተር ዩናይትድ አሁንም ገና ያልተሰራ ለዋንጫ ለመፎካከር ብዙ የሚቀረው ቡድን ነው። ደግሞ አስታውሱ ማንቸስተር ዩናይትድ በዚህ ውድድር ዓመት አራት ውድድሮች ላይ ነው የሚጫወተው። አላቅም ቡድኑ ከዚህ በላይ ምንም ጥያቄ የለውም፣ ይሻሻላል። ግን ደግሞ እንዳምነው አይነት ሲዝን ራሱ ካሳለፈ ለኔ ቦነስ ነው ጋይስ። ማንቸስተር ዩናይትድ ትልቅ ነው፣ ኦፍ ኮርስ ትልቅ ነው። ማንቸስተር ዩናይትድ ጃጋራንት፣ ኦፍ ኮርስ ጃጋራንት ነው። ግን ከረንት ፐርፎርማንስ እያወራን ከሆነ ማንቸስተር ዩናይትድ ለዋንጫ መፎካከር የሚችልበት ደረጃ ላይ አልደረሰም። በቃ ተቀበሉት። ማንቸስተር ዩናይትድ ምን ነክቶት ነው ጋይስ? ከቻምፒዮንሺፕ ያደገው ሃል ሲቲ አይደለ እንዴ? 2-0 በፕሪሚየር ሊጉ የመክፈቻ ጨዋታው እንግዲህ ሽንፈት ገጥሞታል። መጥፎ አጀማመር ማይክል ካሪክ ከማንቸስተር ዩናይትድ ጋር ማድረግ ችሎ ነበር። ሃል ሲቲዎች ግን ይመቻቸው፣ በጣም የሚገርም ፐርፎርማንስ ነበር ያስመለከቱት። ሁለት ቆንጆ ጎሎችን ነበር ማስቆጠር የቻሉት። ከዛ በተጨማሪ ተደጋጋሚ ሙከራዎችን ሴኒ ሌመንስ ላይ ሲያደርጉበትም ተመልክተን ነበረ። ማይክል ካሪክ እንግዲህ ከማንቸስተር ዩናይትድ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታውን በሽንፈት ጀምሯል። አዳዲስ ፈራሚዎቹም
ቲሊማንስ እና አንድሬ ሳንቶስ በጨዋታ ላይ ጥሩ ፐርፎርማንስ ነበራቸው ለማለት በጣም ያስቸግራል። ክሬቲቪቲያቸው በጣም ደካማ ነበረ። በሀል ሲቲ ሜዳ ክፍል ላይ የጎሎችን ደጋግመው ለመፍጠር በጣም ብዙ ስትራግል ሲያደርጉ ነበረ። ብቻ ለዩናይትድ መጥፎ አጀማመር ነው። ሀል ሲቲ ግን እንደ አዲስ አዳጊ ቡድን በጣም ጥሩ የሚባል ፐርፎርማንስ በዚህ የሚቀጥል ከሆነ ደግሞ በፕሪሚየር ሊግ የመቆየት ተስፋቸው በደንብ ከፍ ያለ እንደሆነ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንድ የዩናይትድ ደጋፊ አፉን አርሰናል ላይ የመክፈት ምንም አይነት መብት የለው። እኔ ስለማልከፍት ነው እንደዚህ የምናገረው። ከዚህ በኋላ አርሰናል ላይ የመቋጠር መብትም የለህም። ለቲምህ አስብ፣ ለቲምህ ተናገር፣ ቲም ላይ ያለውን ችግር አውራ። አርሰናል ላይ አፋችንን መክፈት አቅሙም መብቱም የለንም። ፓፓውቴ ይሄን ነው ያልኩ ያለሁት ነገር እውነታውን ነው የምናገር። እኔ አርሰናል በዚህ አዲስ ዓመት በምንም መንገድ አልቋጥርም። ልቋጥር የምችለው ዩናይትድን በሆነ መንገድ የሚጠቅም ከሆነ ብቻ ነው። ፓፓ ቆቋ ምናምን እያልክ ትቋጥራለህ። ዛሬ የዩናይትድን ጨዋታ ተመልክተሃል? ምን አይነት ችግር ነው ያለበት? አንድ ተጫዋች የሚወቀስ አንድ ተጫዋች የለም። ሙሉ ቲሙ ፐርፎርም ማድረግ አልቻለም። ሚድፊልደሩ፣ አታኪንጉ፣ ተከላካዩ፣ ሁሉም ነገር። ስለዚህ አፍን ዝጋ። የዩናይትድ ደጋፊ አንዳንዴ እውነት ያወራል። ምን ነበር ያሉት? ፕሪሚየር ሊግ ትናንት ሳይሆን ዛሬ ነው የጀመረው ብለው ነበር። አናዶኝ ነበር። አሁን ሳስበው ግን ትክክል ነህ። ፕሪሚየር ሊግ የጀመረው ዛሬ ነው ብራዘር። አንተ በሳንቶስ ዩናይትድ እኮ ጨብሰሃል። አንተ እኮ ከቼልሲ የተሻለ ደረጃ ይዘህ ቼልሲ ቤንች ያደረገውን ተጫዋች አንተ በሱ ቤስት ፕሪሚየር ሊግ ምናምን ልትጫወቺ። እኔ ከቼልሲ የገዙ ተጫዋች አይበጅም ስል የመጮሱስ ኖሮብኝ ነው እንዴ? ምንድነው ደግሞ? ሴስኮ ምን ነበር ያላችሁት? ማጋሌስን በዚህ ሳሊባን በዚህ ይዞ አላልክም? አሁን ቀልዱን ተውና ሱዳናዊ ፈልገ እንደ ረቢክ ኤምኤምኤ ነገታቸው ጋር ሳይሞላ ፋይት አድርግ። የሚያክል ተቅለቁሱ መና ይዘ አንተ ራስህን መያዝ አልቻልክም። ለማንኛውም ሀል ሲቲ እኔ የምፈልገውን ዋንጫ አለ አይደል? ለዋንጫ የሚበቃኝ ነጥብ በጊዜ ልሰብስብና ላንቺ ነው የሚጫወተው። ሰላም። ሃል ሲቲ ወደ ፕሪሚየር ሊጉ ማደጋቸውን ከፍ ባለ ድል አክብረዋል። ማንቸስተር ዩናይትድን 2-0 አሸነፉ። በአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አዲስ አዳጊው ክለብ ሃል ሲቲ ማንቸስተር ዩናይትድን በሜዳቸው 2-0 ማሸነፍ የቻሉ ሲሆን ሁለቱን ጎሎች ደግሞ አጃይና ሜንዲ 17 እና 38ኛው ደቂቃ ላይ ማስቆጠር ለማንቸስተር ዩናይትድ መጥፎ ጅማሬ ሆኖ ተጫዋቾቹን ፕሪሲዝኑ አልቆ የፕሪሚየር ሊግ ጨዋታዎች እንደጀመሩ ያወቁ አይመስልም። እጅግ ደካማ የጨዋታ ጊዜ ነበረ ማሳለፍ የቻሉ። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እሺ ጨዋታው 2-0 አልቋል እና አምና ይዘ ነው የመጣነው ዊክነስ ነው አሁንም ድረስ እየረበሸን ያለው የማይክል ካሪክ ቡድን። እንደምታውቁት የሚከላከል ቲም ካጋጠመው ሁልጊዜም እጁን ይሰጣል። ካምና ጀምሮ ማለት ነው። የሚከላከል በካውንተር ብቻ የሚያጠቃ ቲም ካጋጠመን ሁልጊዜም እጅ እንደሰጠን ነው። አምና በተደጋጋሚ ነጥቦችን ሲያስጥሉን የነበሩ እንደዚህ አይነት ቲሞች ነበሩ እንጂ ኳስ የሚጫወት ቲም ሁልጊዜም እኛን አይከብደንም። አምና እንዳለ ትላልቅ ቲሞችን እየለጠፍን የመጣን ነገር ግን በተቃራኒው ኳሱን ለኛ ትተው የሚከላከሉ ከዛ ግን ኳስ ሲያገኙ ደግሞ ካውንተር የሚያደርጉ ቲሞች ናቸው በተደጋጋሚ ነጥብ ሲያስጥሉን። ቤንጃሚን ሴስኮ እየተቀየረ እየገባ እያስቆጠረ አቻ ስንወጣ የነበረ ማለት ነው። ይሄኛውን ካምናው ለየት የሚያደርገው ምንድነው? 2 ጎል ተቆጠረብን፣ ምንም ጎል ሳናስቆጥር ወጣን እንጂ አምናም ተመሳሳይ ነገር ነው ሲያጋጥመን የነበረ። የማይክል ካሪክ ቡድን ተመሳሳይ ነው። እንደዚህ አይነት ነገር ሲያጋጥመው ሁልጊዜ የሚከላከል ቲም ካጋጠመን በቃ እንደዚህ ነው፣ ጎል ይቆጠርብናል። በጣም ነው ጨዋታው ላይ የምንቸገር። ማንቸስተር ዩናይትዶች የውድድር ዓመቱን በሽንፈት ጀምረዋል። በአዲስ አዳጊው ሃል ሲቲ 2-0 ተሸንፈዋል። ቀዮቹ ሰይጣኖች በመጀመሪያው አጋማሽ 17ኛው ደቂቃ ላይ ሳሚ አጃዬ ናይጄሪያዊ የተከላካይ መስመር ተጫዋችና የቀድሞው አርሰናል አካዳሚ ውጤት የሆነው የመጀመሪያውን ጎል አስቆጠረ። ከመጀመሪያው አጋማሽ መጠናቀቅ በፊት ደግሞ 38ኛው ደቂቃ ላይ ሜንዲ በዚህ የክረምት የዝውውር መስኮት የሃል ሲቲ ውዱ ተጫዋች በመሆን ዝውውር ያደረገው ክራዮ ቫይካኖ ጎሉን በማስቆጠር 2-0 በሆነ ውጤት ማንቸስተር ዩናይትድ ሽንፈትን አስተናግዷል። ሃል ሲቲዎች ያደረጉት እንቅስቃሴ አስደማሚ ነው። በመከላከል ረገድም በጣም ድንቅ ነበሩ። ማንቸስተር ዩናይትድ ተጫዋቾች ላይ ከፍተኛ የሆነ መዳከም፣ የፊትነስ ችግር ተመልክተናል። ከተጫዋቾች ምርጫ ጋር በተያዘም አሰልጣኝ ማይክል ካሪክ በተለይ ኮቢ ማይኖን ያን ሁሉ ደቂቃ ማስቀመጣቸው ጥያቄ የሚያስነሳ ነው። ሉክ ሾው በጣም ደካማ ነበረ ግራ መስመሩ። ናስር ማዝራዊም ጥያቄ የሚነሳበት ሆኖ ተመልክተናል። ዮሪ ቲሌማንስና አንድሪ ሳንቶስ ጥምረት ጊዜ የሚፈልግ እንደሆነ የተማርንበት ጨዋታ ሆኖ አይተናል። ማይክል ካሪክ እንግዲህ ገና በመጀመሪያ ጨዋታቸው ሽንፈትን አስተናግደዋል። ቀጣይ ሳምንት ከኢፕስዊች ታውን አዲስ
አዳጊው ሌላ ክለብ ጋር ነው የሚጫወቱት። ተጠናክረው የሚመጡ ይሆናል ወይ አብረን የምንመለከት ይሆናል። በዛሬው ጨዋታ ብሩኖ ፈርናንዴዝም የነበረው አቋም በጣም ደካማ ነበረ። ሙቡሞ፣ ማቲያስ ኩኛ ተቀይሮ የገባው ቤንጃሚን ሸሽኮ በፍጹም ጨዋታው ላይ አልነበሩበት። ማንቸስተር ዩናይትድ የተጫዋች ዝውውር ብቻ ሳይሆን የቡርኖ አቋምም የፊትነስ ደረጃቸው ተስተካክሎ መምጣት አለበት። በተጨማሪ ደግሞ ግራ መስመሩ ዝውውር ይፈልጋል። ተጨማሪ አቅም ያለው ተጫዋች መሀል ተከላካይም አይደን ኤቨን እና ሃሪ ማጓየር ቦታ ላይ የሚጫወት ጥሩ የመሀል ተከላካይም ቢያገኙ ቡድኑን ይበልጥ ያጠናክራል ተብሎ ይጠበቃል። ማንቸስተር ዩናይትድ የግድ ግን ግራ መስመሩን የሚያጠናክር ዝውውር ይጠበቃል። የባሌባ መምጣት ምናልባት አማካኙን በተወሰነ መንገድ ሊያስተካክል ይችላል ተብሎ ቢጠበቅም ግን ዮሪ ቴልማንስና ሳንቶስን ካሳዩት አቋም አንጻርና ተጫዋቹ ባለፈው ዓመት ከቆየበት የጉዳት ቆይታና የደካማ አቋም እንቅስቃሴ አንጻር አሁንም ተስፋው እጅግ አስቸጋሪ እንደሆነ መመልከት ይቻላል። ማንቸስተር ዩናይትድ በብዙ መንገድ መሻሻል አለበት። በዝውውርም የተጫዋቾቹን ኳሊቲም ወይም የተጫዋቾቹን ፊትነስን ማሳደግ ይኖርበታል። እናንተስ ምን ተመለከታችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻል። ምን አይነት ቅሌት ነው! ገና በመጀመሪያ ጨዋታ ወደ ጥልቁ ጋይስ ማንቸስተር ዩናይትድ እንደተለመደው ተመልሷል። ያው የተመለሰው በሽንፈት ነው። ትናንትና እንግዲህ አርሰናል ኮቨንትሪ ሲቲን ሲያሸንፍ በርካቶች አዲስ አዳጊ ቡድን ነው ብዙ መጎረር አያስፈልግም ሲባል ነበር። ነገር ግን ዩናይትድ በአዲሱ አዳጊ ሃል ሲቲ 2-0 ተሸንፏል። ካሪክ ምናልባትም በጊዜ የሚሰናበት አሰልጣኝ ይመስለኛል። የዛሬው የሻሽን አቋም እንዴት ተመለከታችሁት? ኮመንት ላይ አስቀምጡልኝ። ይመቻችሁ። ለመጣ ለሄደው ሁሉ ትሰጫለሽ። የሊጋችን ቤቲ ዘንድሮም ሻሼ ነሽ። ኡመር ቤራዳ አንተ ጭላዳ በማንቼ ግን በመድኃኔዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቃጠል በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ? ይሄን ባክ ፎር ይዘን ነው የምንቀጥለው። ፉልባክ እንላለን። በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል። ፉልባኮቻችን እንዴት ነው ብርግድግድ ምንድነው ያሁላ ክሮስ የሚደረገው? ምንድነው የሚሰሩት ሴንተር ባኮቻችን? በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ። የሚከላከሉ ቲሞች እንዴት ነው የምትሰብረው? ጥግና ጥግ ላይ ትራያንግል ትሰራል። የታለ ትራያንግሉ? ወደ ቦክስ ውስጥ የሚጣል ኳስ ትጥላለህ። ቦክስ ተጫዋች አብዝተ ሄዲንግ ምናምን ተገጫ። የታለ ምንድነው መልስ ለሎ ብሎክ ቲሞች? ምንድነው ባክፎሩ ሃይላይን ማጓየር ሲያጠቃ እያየን በሄቨን እና በማጓየር ልንቀጠል ነው? ዴሊክትና ሊቻ ብርጭቆ ናቸው። ገና ሌንዮሮ ልጅ ነው፣ ሄቨን ልጅ ነው። ፉልባ እንደዚህ ነው የምንቀጥለው? ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ በሜዳችን ቢሆን እኮ እናሸንፍ ነበር። በሰው ሜዳ ሲጀመር በጣም ይከብዳል። በቃ እንቺ ምንም ወሬ አንፈልግም። እሺ በመጀመሪያ የፕሪሚየር ሊግ ጨዋታችን ጡልብ ምንም ቴክስት አልፈልግም። ኮመንቱ ኖርማል ነው። እሺ ኖርማል ነው ብላችሁ ኮመንቱልኝ። ምንም አይነት ነገር የመቀበል ሞራሉ የለኝም በዚህ ሰዓት ማለት ነው። ምንድነው የሚንጨፋጨፉት? ምን አይነት ስራ ነው የምትሰሩት? ምን እንዝላል ቲሊማንስ ነሽ ማነሽ? አልተመቹኝም ሁለቱም ማለት ነው። በቃ ምንም አይነት ኖርማል ነው በሉኝ እስቲ ኮመንት ላይ ኖርማል ነው። አረጋጉኝ እስቲ አረጋጉኝ። ቀዝቃዛ ነገር እዚህ ጋር ሰርጉልኝ። ጌታ ሆይ ይሄ ጨዋታ ፕሪሲዝን ነው በለኝ። 2-0 ሃል ሲቲ ትችላለህ። ሰጠልኝ የኔ ጌታ ትችላለህ። ግባና ውጣው ወያላ ተቃጠልኩኝ። በእናትህ ወይኔ ተቃጠልኩ፣ ወይኔ ጨስኩ፣ ወይኔ ጨስኩ፣ ወይኔ ጨስኩ፣ ወይኔ ተቃጠልኩ። እኔ ይኸውላችሁ አሸንፌያለሁ። 3 ነጥብ ስጡኝ። አሸንፌያለሁ። 3 ነጥብ ስጡኝ። እሱ ነው ፈልገው 3 ነጥብ ብቻ ስጡኝ። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ። ውጤቱ እንደምታዩት ነው። ምንም አይነት ኤክስኪውዝ የማያስፈልገው ማንቸስተር ዩናይትድ እንደ ቲም መጫወት አቅቶት መከላከሉ አይታወቅ፣ መሀሉ አይታወቅ፣ ማጥቃቱ አይታወቅ፣ ግራ የገባው ኳስ ይዞ ማንሸራሸር ብቻ ወይ ውጤታማ ወደሆነ ቦክስ ውስጥ አይገባም ማለት በጣም በቃ ዝብርቅርቅ ያለ ቲም ያየ ነው ዛሬና ኔክስት ያው የመጀመሪያ ጨዋታ ነው። ቀጣይ አስተካክሎት ይመጣሉ ብዬ አስባለሁ። የካርሎስ ባሌባ ግዢ ግን ለምን እንደተገዛና ለምን ሊውሳል እንደምንል ሌፍት ባክ ላይ ምን አይነት ችግር እንዳለ፣ ራይት ባክ ላይ ምን አይነት ችግር እንዳለ ቶታሊ ሁለቱም ፉልባክ ምን ማድረግ እንደሚችሉ ራሱ ግራ ሲያጋባኝ ነበር። ዛሬ ማን ነው ጥሩ ብትሉኝ ዛሬ እኔ ያልተጫወቱት ናቸው። በቃ ጥሩ ምንም በቃ የተሻለ ነገር ያደረገ ተጫዋች አልነበረም። ኮምፕሊትሊ የፈለጉትን ነገር አደረጉ ሃል ሲቲዎች፣ ከዛን ዘጉት። በቃ እንደዛ ነው የሆነው። ማንቸስተር ዩናይትዶች ደጋግመው ለማንኳኳት ሞከሩ፣ ግን ፍጥኔ ማለት የሚያስቆጭ ወይኔ ጓስ የምትሉት አልነበረም። በቃ እንደውም ፈርስት ሃፍ ላይ ትንሽ ተሻለ። ሰከንድ ሃፍ ላይ በቃ ኳስ ይዞ መሽከርከር ብቻ ነውና
በጣም ያስጠላ ጨዋታ ነበር። ኤኒዌይስ እችና ያራዳ ልጆች ሲጀመር ቴርፌ ቤት ቋሚ ለመሆን ከፈለክ አርሰናል ላይ ጎል ማስቆጠር ብቻ በቂ ነው። አርሰናል ላይ ጎል ካስቆጠርክ ማለት ነው ምንም ሳችል ቋሚ ትሆናለህ። ዶርጉ የተባልከው ይሆን የደርግ ሰው ማለት ነው። አንድ እግር ኳስ ሳችል አርሰናል ላይ ጎል ስላስቆጠርክ ብቻ በትርፌ ቤት ቋሚ ቦታ አግኝታል። ማቲያስ ኩኒያ ምንም ሳችል ማለት ነው ምርጥ ተጫዋች ሆናል በአርሰናል ጎል ስላስቆጠርክ ማለት ነው። ካሪክ የምትባል ደግሞ ማለት ነው አርሰናልን ስላሸነፍክ ፕሮፌሽናል አሰልጣኝ ሆነ ተሾማል እንጂ ምንም ነው ማችሉት እንዳለ እንደ ቡድን መሸነፉን እኮ ተሸነፉ። አትሊስት አንድ አታገቡም። ዩናይትድ አንድ ያገባል ብለን ሄደናል አይደል? አንድ አታገቡም። አትሊስት ተሸነፉ፣ ችግር የለውም እኮ ግን ምን አለ አንድ ብታገቡ እንዴ? ቆይ አይደለም እኔ አልገባኝም። ያለፈው አመት እኮ እንደዚህ አልነበረም ስትጫወቱ የነበሩ ዩናይትዶች። ምን ሆናችሁ ነው ዘንድሮ? ኧረ በስመ አብ እንዴ! ዩናይትድ እኮ የሚመስለው እኮ ሃል ሲቲ ነው የነበረው። ሃል ሲቲ እኮ ነው ዩናይትድን የሚመስለው። ዩናይትድ ነው አድጎ የመጣ የሚመስለው እንጂ እኮ ሃል ሲቲ አይመስልም እንዴ! ኧረ ብለው ሲጀምር በፕሌይ ኦፍ የሚመጡ ተጫዋች ቲሞች በሙሉ እኔ የተረዳሁት ነገር በፕሌይ ኦፍ ከሆነ ወደ ፕሪሚየር ሊግ ያደገው ማንም አይችሉም። ላስት ይር ሰንደርላንድን አስተውል ስንት ተጫዋች እንዳስፈረመ። የሚሸለሙት ገንዘብ ከፍተኛ ስለሆነ በፕሌይ ኦፍ ሲመጡ በደንብ ነው ተጫዋች የሚሰበስቡት። እነዚህ እንዲህ 10 ቁጥሩ አንተ እንዴት ነው የሚጭ ማረ የሆነችም ዊንገር ላይ ያለ ምንድነው? ኧረ ሪያል ሲቲ ሪያል ሲቲ በስመ አብ ሲጀምር እናንተ ማለት ነው ዩናይትዶች እንዴት ነው አንድሬ ሳንቶስን ይዘህ ፕሪሚየር ሊግ ላይ ለመፎካከር የምታየው? አንድሬ ሳንቶስ እኮ የኔ ኦቨር ቤንች እኮ ላቢያ ከሌለ ነው የሚገባው። ለቤንች እኮ ሁላ አልነበረም እኮ። እንዴት ነው አንድሬ ሳንቶስን ለምንድን ነው ኮቢ ማይኖን የማታጫውቱት? ኮቢ ማይኖ ለምን ቋሚ አይገባም? ሲጀምር ኮቢ ማይኖ እኮ ነው ቋሚ መግባት ያለበት። በጣም እኮ የሚችለው ኮቢ ማይኖ ነው። አንድሬ ሳንቶስ ምንድነው ይደክመዋል። የሆነ ሰዓት ላይ ሜዳ ውስጥ ይቆማል። እየተጫወተ እኮ አልነበረም። ብሩኖ ፈርናንዴዝ ምንድነው የሆነ ሰዓት ላይ ከኮሮና ምናምን ወደ ጎል የሚሞክረው ማን ነው እሱ? እንደ ቲም መጫወት አለበት ዩናይትድ። የምር በጣም ትክክለኛ ፊርማ ነው። ካርሎስ ባሌባ በጣም ነበር የሚያስፈልግ። የሚገርም ፊርማ ነው የምር። እሱ ልጅ ሜዳ ውስጥ ሲገባ ያለፈው አመቱን ዩናይትድ ነው ያለው። የምር ዛሬ ካስሜሮን አለመኖሩን በግልጽ ነው ያየነው ጨዋታው ላይ። የምር ካስሜሮን ይፈልግ ነበር ዩናይትድ። ርብለው ያላል ይሄ ነብያል ሻሽዬ ወጉሽ ምን ተባብለን ምን ስትሉ ነበር የከረባችሁ? ዋንጫውስ ገና ሳይጀመር መዝረክረክ። ኧረ በአላህ እኔ ጃሪ አልቻልኩም ማለት እንዴት ነው ደስ የሚለው ግን። ከዚህ ጨዋታ በፊት ዩናይትድ 3 ታሪኮች ነበሩት። የመጀመሪያው በመክፈቻ ጨዋታዎች 2 ተከታታይ መክፈቻ ጨዋታዎች ተሸንፎ ያውቅም። አምናኛ ያሸነፍናቸው ዘንድሮ ሁል ሲቲ ደገማቸው። ሌላኛው ሁል ሲቲ በሚባል ቡድን ተሸንፎ ያውቅም ነበር እስከዛሬ ማለት ነው። 2 በል። ሶስተኛው ከታች አዲስ ባደገ ቡድን በፕሪሚየር ሊግ መክፈቻ ታሪክ ተሸንፎ አያውቁም እስከዛሬ በታሪክ ማለት ነው። ሶስቱም ታሪኮች ዛሬ ከሽፏል። የከሸፈ ቡድን ሼር ኮፒንግ አድርግላቸው በደንብ ኮፒንግ ይደረግ፣ ፎሎ እንዳይረሳ። ቅሌት ኤፍሲ ቅሌታም ኤፍሲ ሳንታ ተመልሷል ይላል። ከነ ቅሌቱ ሳንታ ተመልሷል። ይመጃጁ። እኔ ማንቸስተር ዩናይትድ ብዙ ጊዜ አስከፍቶኝም አስቀይሞኝም ያውቃል። እንደ ዛሬ ግን አስከፍቶኝም አስቀይሞኝም አያውቅም። ዘወረስት ፐርፎርማንስ ኤቨር። እግር ኳስ ከጀመርኩኝ ዩናይትድን መደገፍ ከጀመርኩኝ ይሄኛውን ዩናይትድ አላቆም። ማይክል ካሪክ ተከላካይ አለኝ ብለህ ነው የምታስበው? እንዳታስብ። እግዚአብሔር እንዴት ሲዝኑን በድፍረት እንደጀመርክ ራሱን ያላቅ። እነዚህ ኃላፊዎች ቁጭ ብለው ኳሱን ያያሉ። እኛ የምናየውን ነገር እንኳን ማየት አይችሉም። እነ ኦማር ቤራዳ ደንቆሮቹ፣ ደንቆሮ የሆነ ጄሰን ዊልኮክስ የሚባል ሰውዬ እያለ መቼም ቡድን ሊሰራ አይችልም። ማይክል ካሪክ በድፍረት ሲዝን ትጀምራለህ። አንድ ተከላካይ የለህም። ወደኩኝ አትበል። ምንድነው መውደቅ? ተነሳ እንደገና ደጋግመህ ውደቅ። እስቲ ለማንቼ ቢግ ሪስፔክት። መቤቴን አንተ እንግዳ ታከብራለህ ሲጀመር ማለት ነው። ይሄ ነው ማንቼ ግብ አናውጣው። 2-0 ሁል ሲቲ ማን ነው? የኔ አባት አስረዳኝ። ሁል ሲቲ ማን ነው? ምንድነው? እኛስ የቤቶቹ ሰዎች አመልህን ችለን እንኖራለን፣ ችግር የለውም። ሁል ሲቲ ማን ነው? ምንድነው? ህንዴውን እብዲውን በማይታወቅ ክለብ ትጠጣለህ። ይሄ ነው ዋንጫው ክለብ ማለት ይሄ ነው ዋንጫ። እናንተ ንስሓ ግቡ። አፋችሁ ምላሳችሁ ነው። ይሄን ሁሉ እዳና ጣጣ እያመጣባችሁ ያለው ምላሳችሁ ነው። ንስሓ ግቡ። ግድ የላችሁም። ንስሓ ግቡ። እግዚአብሔር ይቅር ባይ አምላክ ነው፣ ይቅር ይላችኋል። ይሄ ዋንጫ እናነሳለን ምናምን እያላችሁ እንጂ ኬስ ነው የመጡት በመድኃኒዓለም። ምንድነው? ጠርብ የሚያክል ተከላካይ ነው ያለው። በዛ በኩል ማን ነው? ኩኛ ማን ነው? ፈርናንዴዝ ማን ይለፌኔ አባት ማን ነው? አይኔ ለራሴ ኬት ነው ያመጡት ይሄን ክለብ? ኬት ነው ያመጡት በመድኃኒዓለም? ማንቼ አዊ
ማንቸስተር ዩናይትድ መጥፎ አጀማመር በሁል ሲቲ 2-0 ተሸንፏል። ብሩኖ ፈርናንዴዝ አርጅቷል። ኩኛ እግር ኳስ ጠፍቶበታል። ዶርጉ ጎሎ የማግባት ፍላጎት የለውም። አንድሬ ሳንቶስ መጥፎ ዝውውር። ሁል ሲቲዎች ይወርዳሉ ብዬ ነበር ትላንትና፣ አይወርዱም። ጨዋታቸው ያስታውቃል። ግብ ጠባቂያቸው ይችላል። ሁል ሲቲ በዚህ ዓመት አይወርድም፣ ይቆያል። ማንቸስተር ዩናይትድ ግን በጣም ብዙ ስራ ይጠብቀዋል። አለበለዚያ መጥፎ ሲዝን ነው የሚያሳልፈው። ካሪክ ጨከን ብሎ ራሽፎርድን፣ ሴስኮንና ኮቢ ማይኖን በቤስት አሰላለፍ ውስጥ ማስገባት አለበት። የዩናይትድ ደጋፊዎች እንዴት አያችሁት ዩናይትድን? እስቲ ሀሳባችሁን ኮመንት ላይ ጻፉልኝ። ወይኔ ሻሼ ሻሼ ማንቸስተር መለጥለጥ ጀመረች ሊጉ ሳይጀመር። አታ ወስዶ ፉል ሲቲ ልጥፍ ነው የታባሽ ምድረ ቅሪላ ሁላ። አይ ካምባክ እኮ አለ። ካምባክ ቱ ማንቸስተር ከተማው ማለት ነው። ወደ ቤት ትመለሳለህ። እኔ እኮ ፕሪሚየር ሊጉ ተጀመረ ምናምን ብለህ ሰፍ የምትለው ነገር እኮ ኡፍ ፕሪሚየር ሊጉ ተጀመረ ደግሞ ምናምን እንደማለት ሰፍ ምናምን የሚሉት ነገር እኮ ነው። በዚህ አመት ብዙ ያጫውቷቸዋል። ችግሩ እሱ ነው የሚሆነው እንዴ። ግን ጥሩ ጎኑ ማየት ነው። አሁን ቢያንስ ኮንቨንተሪን ትበልጧለህ በአንድ ጎል ዕዳ ማለት ነው እንዴ። ማን አየብህ? እሱ አሁን የዚህ ቡድን ችግሩ ምን እንደሆነ ታውቃለህ ማለት ነው። ደጋፊው ነው። የደጋፊው ኤክስፔክቴሽን ነው። ቡድኑ ቀለል ያለ ነው። በቃ ቀለል አድርጎ ኳስ የሚጮት ነው። በቃ ከሆነ ይሆናል ካልሆነ አይሆንም። በቃ ፈታ ያለ ቡድን አለ። ደጋፊው ነው ችግር እየሆነ ያለው። ቡድኑን እስቲ አረጋጉት። እስቲ ሌቭሉን ዝቅ አድርጉለት። በቃ በደረጃ እንትን በል እንዴ። አሪፍ ውጤት ነው። 2 ጎል ሰከንድ ሃፍ ክሊን ሺት። ሌትስ ጎ ግሎሪ ማን የጋሸናን ምሽግ የሚመስል ስታዲየም ውስጥ አስገብተው ወቁ። ሳንቶስ ባንዳው እኛን ረመጥ ውስጥ አስገብቶን ወጣ ከዳ። ሁሉም የፕሪሚየር ሊግ ክለብ አንፈልግም ብለው ቆሸመጣ ወስዶ የጣሉትን አንስተው አምጥተው አራግፈው እኛን ችግር ውስጥ አስገባ። ሁለቱንም ወደ መጡበት ይመለሱልን። ታቢ ፕሪሚየር ሊጉ ግን ባይጀምር ይሻል ነበረ መሰለኝ። በዛው አለቀ። ጭራሽ ነው ሉቅ እያለ ያደርጉ። ሃል ሲቲ በጣም ከባድ ናቸው። እኔ ከዚህ በኋላ ለሚገጥሟቸው ለኛም ለሁሉም ቲም አስጊ ቲም ቢኖር ራሱ ሃል ሲቲ ነው። የምሬ ነው። አንተ ምን አይነት መከላከል ነው የምታሳዩት? ማንቼ ግን ምንም ማስከፈት አልቻለም። ጭራሽ ምንም ያልቻላችሁት። አሁን እዚህ ጨዋታ ላይ እኮ ማለት እንደሆነ ታውቃላችሁ፣ ማንን ለመናገር የማትችሉበት ጉዳይ ነው። ገብታችኋል? ማጥቃቱ ላይ ምንም ቅያሬ እንዲያደርግ የፈለኩትን ያህል ቅያሬ አድርጎ ነበር ካሪክ፣ ግን ምንም አይነት ለውጥ ማድረግ አልቻለም። እነሱም የሚከላከሉበት መንገድ እግዚአብሔር በጣም ፐርፌክት የሆነ እንትን አጮታቸውና በቃ አይዟችሁ ገና 37 ሳምንት ይቀራል። ቻምፒየንሺፕ የመጣው ማን ነው? ዩናይትድ ነው ወይስ ሃል ሲቲ ነው? እኛ ግራ ገባን እኮ። ካሪክ አለመቻል እንደዚህ አየር ላይ ይወጣል እንዴ? ሀላል ታረጓለህ እንዴ? በቃ ሶስተኛ የጨረስከው ባሞሪም እኮ ባሞሪም ቲም እንደሆነ እኮ እናውቀዋለን አይደል እንዴ? ምንድነው እንደዚህ የበሰበሰ ቲም የምታሳየን? አረ በፈጠራችሁ እንዴ ምንድነው? በቃ አንተ ያስፈረምካቸው ልጆች አብረው አይጣመሩም። በቃ ደንቆሮ ነው እኮ ያ አሰልጣኝ። አረ ማንቸስተር ደጋፊ ንቃ። የግሌዘርና የኔውሶች አሻንጉሊት ነው ካሪክ ስንል ያለ ምክንያት አይደለም። በቃ አለቀ። አሸንዳዊ ለኔ ነው አመት ባል ዛሬ ለኔ ነው አመት ሰብስቤ አሳይልኝ ይላል። ሰብስቤ ነው የተዝናናውባቸው። እግዚአብሔር ይመስገን። ማንቸስተርና ደስ አለኝ። እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው የምቆጥረው እኔ። ሚስትን እንደማስደቀል ነው የምቆጥረው እኔ። ከች ይዝናናብኝ መጤ ይደበርብኝ ነውር እኮ ነው እናቴ። መጤ ከትናንት ወዲያ አይኔ እያደገ ክለብ ይዝናናብኝ ይፍታታብኝ። ካሪክ የአምናውን ቲም አቁላልጥ አጣፍጠ ይዘና ስትባል ጭራሽ የጎረና ቲም ይዘህ ትመጣለህ። የሻገተ ቲም ምን አይነት ነው? ምን የቀመለ ነገር ነው የተመለከትኩት እኔ። እናቴን እኔን አልቀበሉ እናቴን። እሺ ሳውን ተናጋሪ የምታረጉት እኮ ራሳችሁ ናችሁ። ከማን ሲቲ የተሻለ የዋንጫ የመብላት እድል አላችሁ አይደል እንዴ? ለዋንጫስ አይደል እንዴ የምትጮቱት? ምን እሺ ነው በአዲስ አዳጊ ቡድን 2-0 ጭራሽ ጎል ሳታስቆጥሩ ተለጥፎ መውጣት ምንድን ነው አሁን? እሺ ገና ለገና ሲቲ በአርሰናል 3-0 ተሸነፈ ብለ ስትረግጠን የነበርክ የዩናይትድ ደጋፊ ሁላ እና እስቲ ወጣ ብለ ኮንፊደንስ ይታይ።
ይሄ ጸጉር መቆረጥ 5 ጨዋታ በተከታታይ ማሸነፍ ምናምን ተውት። ግን ከሲቲ የተሻለ ስኳድ ያለው ቡድን እኮ ታየ። ከሲቲ የተሻለ የዋንጫ እድል ያለው ላለመውረድ ስትራገጥ ይታየኛል እኔ ዘንድሮ። ሲቀጥል ደግሞ ማይክል ካሪክ ምን ሆኖ እንደሆነ አላቅም፣ በአዲስ መጀመሩ በጣም አስገርሞኛል። ኮንፊደንስ በገነባባቸው በነሜኑ ምናምን እንደመግባት አዳዲስ ተጫዋች ማለት ቲለማንስና አንድሬ ሳንቶስ እነሱን እኔ ለማጣጣል ሳይሆን ቀስ ብለህ እያስገባ ምናምን ነው እንጂ የምታላምደው ባንዴ እኔ አላቅም። እንግዲህ ለማንኛውም ግን በጣም አይተነዋል ቡድናችሁ ምን ያህል ከሲቲ የበለጠ አደገኛ እንደሆነ። አርፈ እዛው ታች ተቀራል። በዚህ አይነት 4ኛ ሳምንት ላይ ነው ምናምን ስንገናኝ 6 ለምናምኑ ይደገማል ማለት ነው። በበዓል ምድር በቅዳሜ ምድር ማለት ነው። አቃጠሉን፣ አቃጥሎ ይድፋቸው፣ አቃጠሉን። 2-3 ወር ጠብቀናቸው ለመቃጠል ማለት ነው። ወደ ፕሪሚየር ሊጉ ገና ዘንድሮ ባደገ በሃል ሲቲ 2-0 ማስከፈት አቅቶን ያንን ተከላካይ መስመር ተለጥልጠን የወጣ ነው። ተለጥልጠን ማለት ነው። እግዚአብሔርን በጣም ያቃጥላል። ይሄ ሁላ ጊዜ ጠበቅነው እንደዚህ አይነት ሺት የሆነ ቲም ለመመልከት ነው ማለት ነው። አንድሬ ሳንቶስ የሚባለው እስካም ያደረገን ቼልሲ ማለት ነው። በጋርናቸው አገነተርናቸው። አሁን ደግሞ በዚህ ተበቀሉን። ጭራሽ ማያስፈልግ ተጫዋች ማይኖ አንድ እግሩ ተሰብሮ ቢገብቶ ቢጮት የሚቻለው ከዚህም በኋላ ማለት ነው። ዶርጉ ግራ ተከላካይ እንጂ ግራ ክንፍ አጥቂ አይደለም። አንድ ቀን ተሳካለትና አርሰናል ላይ ከ50 ውጪ ጀልጦ ስላገባ አንዳንዴ ኳስ መጥቶ ስላገባ አጥቂ አይደለም። ዶርጉ የሚያውቀው ነገር የለም። ዶርጉ ኳስ ኮንትሮል ማድረግ የማይችል ሰው ነው። ዶርጉ ኳስ ሲዛጋ ማስከፈት የማይችል ቀሽም ሰው ነው ዶርጉ ራሱ ማለት ነው። የለም ቲማችን ራሽፎርድ ተቀይሮ ገብቶ ራሽፎርድ ትንሽ ራሱ ጥራት ሲያደርግ የነበረው ሙሉ ሺት ብቻ እግዚአብሔርን ገና ሳይጀመር የማንም መሳለቂያ አድርገው ጀመሩ ማለት ነው። አሁን ባልሲቲ ተሸነፈን። ያው የወያላ መጫወቻ የወያላ መሳለቂያ ሆነ። ገና ምን ተሸነፈው ስንጫወታ እያለ ገና በዚህ ጨዋታ። ለማንኛውም ማንቂያ ደወል ነው ለኢኒዮስ። አሁንም ቲማችን ብዙ ፊርማ ማድረግ አለበት። በቀኝ ተከላካይ ተጫዋች የለንም። በዳሮት መዛለቅ አንችልም። ማዝራዊም እንደ ነምበር 1 ተጫዋች ይዘው የምትገባው ሰው አይደለም። ሉክሾ ዛሬ ሊጫወት የሞከረ ይመስላል አይደል? ሉክሾ የምታመነው ሰው አይደለም። ሌፍት ባክ ያስፈልገናል። ከዛ ውጪ ዶርጉ ይምባል ሰው የግራ አጥቂ ላይ መመልከት አልፈልግም። አንድሬ ሳንቶስ ከኤፍ ኤ ካፕ ነት ካራባ ውጪ ሜዳ መርገጥ የለበትም። ለነገሩ ባሌባ ስለሚመጣ አይረግጥም። ማይኖ ወደ ሜዳ መመለስ አለበት። ቤንጃሚን ሴስኮ አጥቂ አለን አይደል? ለምንድን ነው አጥቂ አስቀምጠን ክሮስ እያደረግን ለላጭ ተጫዋቾች የምንቸገረው? በስማም ሃል ሲቲ ግን ማለት ነው በቃ ያገኙትን አጋጣሚ ያገባሉ። የአየር ኳስ ላይ በጣም ምርጥ ናቸው። አድንቄያቸዋለሁ። ኦን ፖይንት የሆነ ዲፌንስ ማለት ነው። ለማንኛውም ስለማንችል ተሸንፈናል። አሁን ይሄንን ሽንፈት እንዴት ነው ልቀበለው የምችለው? እንዴትስ ነው ላብራራው የምችለው? ይሄንን ሽንፈት በየትኛውም ወይ ልታብራራውም ልታወራው የምትችለው አይደለም። ምን ብለህ ነው የምትገልጸው? ይሄንን ሽንፈት ምን አይነት አጀማመር ነው የጀመርነው? ኒው ሲዝን ተመሳሳይ ነገር። ባለፈው ዓመት የመጀመሪያ ጨዋታችንን ተሸንፈን ጀመርን። እሺ ጥሩ ጨዋታ ስለነበር ያኔ ብዙም አልደበረንም። ምንድነው የዛሬው? አረ ሴት ፒስ የሚባል ነገር፣ አረ ተከላከሉ። ወይኔ እንደውም የግራ ተከላካዩን ተውትና ሴንተር ባክ ብቻ አስፈርሙ። ሉክሾ ሲፈልግ እየወላለቀ የሚጮትልን ሴንተር ባክ አስፈርሙ። አረ በስመ አብ። እስከ መች ድረስ ነው የሸጣራ ልጅ መጫወቻ ሆነን የምንቀረው? አሁን እግዚአብሔር ያሳያችሁ። እነዚህ ለኳስ አይደለም ለመልሶ እርባታ ይሆናሉ። መንግስት ሲጋራ ለጤና ጎጂ ነው ብለህ እገዳ ታውጣለህ አይደል? እነዚህ ላይ ለምን እገዳ ያወጣም? ለምን እነዚህ አፈሳ አይሄዱልንም? ሌላው ትሬኒንግ ሲሰራ እናንተ መልክ ነው እንደምትሰሩት። አንድ ጎል ሆንሲ አንድ ጎል ይከብዳችኋል።